በዚህ ምክንያት ኢየሱስ ክርስቶስ ስጋን ለብሶ ሊያድነን መጣ ምናምን አይነት ይሄ ነው የእምነቱ መሰረት። ክርስቶስ እንዲህ ብሎ አስተምሯል ወይ? እኔ በአዳምና በሔዋን ኃጢአት ምክንያት ስለመጣችሁ ለዚያ ነው የመጣሁት ምናምን ብሏል? በእነሱ በአንተ በኩል ያለውን መረጃ ምንድነው የምትነግረኝ? በእነሱ ምክንያት አይደለም የመጣነው። ሰው በምንድን ነው የተገኘንበት? አዳምተ አይሻርለ ክርስቶስ አንዲት ቦታ ላይ እንደዚህ አላለም። የሚገርማችሁ ክርስቶስ አንድ ቦታ ላይ በአዳምና በሔዋን ኃጢአት ምክንያት ነው ምድር ላይ የመጣችሁት ብሎ አልተናገረም። ማን ነው እንደሱ ብሎ ያስተማራችሁ? ይሄን አስተምሮ ያስተማራችሁ? አቤት የት እንዳመጣ ጠይቋቸው። የት እንዳመጣ ጠይቋቸው። አይ እሺ፣ በአንተ በኩል ያለውስ ምንድነው ምክንያቶች? የመጣ እዚህ የተገኘንበት ምክንያት ምንድነው? እሺ መልካም። እሺ አዳምጥ። ከመጀመሪያው አምላክ አላህ ሱብሓነሁ ወተዓላ ሲፈጥረን ይናገራል። የመጀመሪያ አዳምን አላህ ሰዋጣና ከረማኩሙላህ ጀዛኩሙላህ ኡስታዝ ላይ ተብከ ያላ ወደ ደርሳችን ማሻአላህ ቃል በተግባር አላህ ይጠብቅ ያ ረቢ አላህ ያክብር። እሺ ጥያቄ ያላችሁ ሰዎች ካላችሁ መጣት ትችላላችሁ። እንዴ ኢብሮ ሰላም ኢብሮ ኢብራሂም የለም። የኢትዮጵያ ኔትወርክ ደካማ ነው መሰል አይደል ኢብሮ? እሺ አይሰማችሁም አይደል? ከኔ መሰለኝ ግን ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አይሽ ቦስ ኮፍያ በጣም ወላሂ ረስ ይላል። እንዴ በጣም ይመቻል ኮፍያ። ስለ ብድር ጠይቀህ ስለ የትኛው ብድር? የማይክሮፎን አምጣ እስኪ እንቅረብበት። قال إني عبد الله آتاني الكتاب بل تنش يمجرش أستاذ السلام عليكم. وعليكم السلام ورحمة الله. አልጋልጽ ምን ከለር ነው የሚመችህ? ምን ላንተልስ? ጥያቄ ጠይቅ ነበር ስለ ብድር ተበድሬ ነበርና ሰላም ነው። እሺ ይሄ ብድር ተበደረ ጥሩ አይደል? ከ9 ዓመት በፊት ማለት ነው ሳውዲ ያለሁኝ ከጓደኛዬ ላይ 3000 ድርሃም ተበድሬ ነበረ። እውነት ነው? ሪያል ማለት ነው፣ ሳውዲ ሪያል። እውነት ነው። እሺ ከዛ ከ9 ዓመት በፊት ማለት ነው። እሺ ባይ ከዛ አሁን ልመልስላት ፈልጌ እሷ የምትለኝ አሁን ባለው ምንዛሬ ኖርማል የሰጠው 3000 ሪያል ስለሆነ 3000 መልሺ ነው የምትለኝ። እኔ ደግሞ መጀመሪያ ስታበድሪኝ ባለው ምንዛሬ ልመልስልሽ፣ እሷ ደግሞ አይደለም አሁኑ አምጪ የሰጠው 3000 ስለሆነ 3000 ነው ያለችኝና ክርክር ተፈጥሮ እንትን ልበልክ ብዬ ነው ጠይቅ ብዬ ነው። ሐቀኛ ናት ማለት ነው ልጅቷ አይደለ? ማለት መመለስላት የሰጠችኝ 3000 ድርሃም ነው መመለስ ያለብኝ ወይስ ምንዛሬው በኢትዮጵያ አድርጌ በድሮ መመለስ ያለብኝ? አሁን ባለው 3000 ሪያል ለብድራሽ ከሆነ 3000 ሪያል ነው የምትመልሽላት ዛሬ ራሱ ነው ማለት ነው። እንደስኪ استاكل ሪያሉን በሪያሉ ነው መልስላት ማለት ነው አይደል ኡስታዝ? إني عبد الله آتاني الكتاب وجعلني نبيا. እንዴ ቦስ ሰላም ቀረኩ። እሺ ሰላም ነው፣ እንዴት ነህ? እግዚአብሔር ይመስገን። አንድ ጥያቄ ጠይቅ። እሺ ጥያቄ ምንድን ነው? ጥያቄ ምንድን ነው? ጥያቄ በእናንተ በኩል ያለውን አስተምሮት ለማወቅ ነው እና
አሁን ለምሳሌ አዳምና ሔዋን ከተፈጠሩ በኋላ ምድር ላይ ተሰርቶ ወደ ገነት ገቡና የሆነ ስህተት አጥፍተው ከገነት ወጡ አይደለ? እንትኑ ትምህርቱ በእናንተም ተመሳሳይ ነው ከኛ ጋር እዚህ ጋር በእናንተ እንዴት ነው? እስኪ ከኛ ጋር እንደዛ ነው ያለው ነገር። ከእናንተ ጋር እንደ ክርስትና እንዴት ነው? አዳምና ሔዋን ለምንድን ነው አዳምና ሔዋን ይሄ ጥንተ አብሶ ምናምን የሚባለው እንትኑ ለመጠየቅ ነው ምናምን የሚለው እሱን ኮንሴፕት ለማምጣት ፈልጌ ነው። እና እኛ የምንለው እነሱ በሰሩት ኃጢአት ከገነት ተባረን ወጣንና ከዛ ክርስቶስ እስኪመጣ ድረስ ገነት ዝግ ነበረች በእኛ አስተምሮት። የሁሉም ከሱ በታች ያሉትን እንድንድን ክርስቶስ መምጣት እንድንድን ማለት ያው ገነት ተቆልፋ ተዘግታ ስለነበረች ከዛ ሰዓት ጀምሮ ክርስቶስ መጥቶ አዳንን እንላለን። እናንተ በእናንተ አስተምሮት ደግሞ የእንትን ምንድነው ጥንተ አብሶ ምናምን የለውም ነው የሚለው አይደለ? ወይም ደግሞ ኃጢአት አይተላለፍም ምናምን አይደለ? ኦኬ አሁን ያጠፉት መቼም ከገነት መውጣት ቅጣት ነው አንድ፣ ወይም ደግሞ የሆነ ቅጣት ወይም ደግሞ ብቻ ቅጣት ነው ከገነት መውጣት ማለት ነው አይደል? ያጠፉት እንግዲህ በእናንተ አስተሳሰብ አዳምና ሔዋን ሆነው አዳምና ሔዋን ከተባረሩ በኋላ ልጆቻቸው ለምን ወደ ገነት ተመልሰው ለምን አልቀጠሉም ነበር? ችግር ከሌለው ማለት ነው። የክርስቶስ መምጣትና መዳን የሚለው ኮንሴፕቱ የመጣው እዛ የነበሩት አዳምና ሔዋን ናቸው፣ እኛ አልነበርንም። እዛ የነበሩት አዳምና ሔዋን ናቸው፣ እኛ እዛ አልነበርንም እኮ። እነሱ መጀመሪያ ለምን አልተመለስንም ነው እኮ እኛ ጥፋት ስለተዋረድን ስጋችን ለዛ አግባብ ስለማይሰጥ ነው ያልተመለስ ነው ብዬ ነው ማስበው። ምክንያቱም እዛ አልነበርክም ሲጀመር። አምላክ አላህ የሚቀጣው ማንን ነው ከተባለ ኃጢአት ያደረጉ ሰዎችን ነው። ኃጢአት ያላደረጉ ሰዎችን ወላጆቻቸው ኃጢአት አድርገዋል እና ኃጢአት በልጆቻቸው ላይ ይተላለፋል ብሎ እግዚአብሔር ይህንን ሕግ ለእናንተ ይሄ እምነታቸው መሰረቱ ነው መገኘቱ ትልቅ ስህተት ነው። አምላክ ሰዎችን እንደ ኃጢአተኛ የሚቆጥራቸው የከለከለውን ትእዛዝ ሲተላለፉ ጊዜ ብቻ ነው እንደ እስልምና ያየህ። እኛ ደግሞ ይዛኔ አልነበርም አልተፈጠርንም። ስለዚህ ተፈጥረን ኃጢአትን ከልክሎና አምላክ የዛኔ ብንተላለፍ እንደ ኃጢአተኛ እንቆጠራለን። አዳምና ሔዋንን ፈጠራቸው፣ ከለከላቸው። ኃጢአት ማለት ትርጉሙን ታውቃለህ? እስኪ ንገረኝ። ካላወቅን እነግርሃለሁ፣ ችግር የለውም። የኃጢአት ትርጓሜ ምንድን ነው እንደ ክርስትና? ኃጢአት ማለት የእግዚአብሔርን ትእዛዝ አለመፈጸም። በጣም ጥሩ። ኃጢአተኛ ማለት ከትእዛዝ ውጭ ነው። ኃጢአተኛ ማለት ከትእዛዙ ውጭ የፈጸመ ሰው። በጣም ጥሩ። አየህ አይደለ? ይሄን ለማለት ደግሞ አንድ ኃጢአተኛ ግለሰብ መኖር አለበት። ሁለተኛ የተከለከለው ደግሞ ክልከላ ነገር መኖር አለበት። ይህ ደግሞ ማንን ነው የሚመለከተው ብለን ስናይ አዳምና ሔዋንን ነው። እነሱ ግለሰቦች አሉ፣ የተከለከሉት ነገር አለ። ይችን የዛፍ ፍሬ እንዳትበሉ ተብለው ተከልክለዋል። ያንን መተላለፋቸው ኃጢአተኛ ያሰኛቸዋል። እኛ እስከተባለ የዛኔ ገና አልተፈጠርንም። አየህ አይደለ? ነገር ግን የአዳምና ሔዋን ልጆች ናቸው በማለት ገና ያልተፈጠሩ አካሎችን እንደ ኃጢአተኛ መቁጠር ይሄ ኢፍትሐዊነት ነው። ታላ አይደል? አምላክ አላህ በቁርአን ላይ ሲናገር ወላ ተዚሩ ዋዚረቱን ወዝራ ኡኽራ ይላል። ማንም ነፍስ የሌላን ነፍስ ኃጢአት አትሸከምም ብሎ ይናገራል። ኢና አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሳእቱም ፈለሃ ይላል። መጥፎን ስራ ብትሰሩ ያ መጥፎ ስራ በእናንተ ላይ ብቻ ነው። ክፉ ስራ ብትሰሩ መልካምን ብትሰሩ ደግሞ ያ መልካም ለእናንተ ነው እያለ አላህ ይናገራል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ይላል። ለሰው ልጅ ከሰራው ውጭ ሌላ የለለትም እያለ ይናገራል። መን አሚለ ሷሊሐን ፈሊነፍሲሂ ወመን አሳአ ፈዐለይሃ ይላል። መልካምን ስራ የሰራ ያ ለራሱ ብቻ ነው፣ ክፉን ስራ የሰራ ደግሞ በራሱ ላይ ይሆንበታል እያለ ይናገራል። አየህ
ስለዚህ አምላክ አላህ ሱብሓነሁ ወተዓላ የመጀመሪያ አባትና እናቶቻቸው አዳምና ሔዋን የኔን ትእዛዝ ተላልፈዋልና እናንተም ራሱ ከእነርሱ ልጆች ናቸውና ያመጣችሁት እንደ ኃጢአተኛ ቆጥራቸዋለሁ አላለም። ሁሉም ሰው ሲወለድ ንጹህ ነው። ኃጢአትን ሲያደርግ ጊዜ ኃጢአት ማለት አምላክ በነቢያት በኩል ትእዛዛትን አውርዶ ያን ትእዛዝ የተላለፈ ነው እንደ ኃጢአተኛ የሚቆጠረው። ያየህ ያን ለማድረግ ራሱ ብዙ መስፈርቶች አሉት። ለአቅመ አዳም ልጁ መድረስ አለበት፣ ለአቅመ ሔዋን መድረስ አለባቸው። ንጹህ አእምሮ የሆነ መሆን አለበት። እብድ መሆን የለበትም። እብድ ከሆነ እንደ ኃጢአተኛ አይቆጠርም ኃጢአትን ቢያደርግም። አያ ለአቅመ ሔዋን ያልደረሱ ለአቅመ አዳም ያልደረሱ ህፃናት ልጆች ኃጢአትን ቢያደርጉ እንደ ኃጢአተኛ አይቆጠሩም። ምክንያቱም በዚያ ቅጽበት እነሱ የኃጢአትን ኃጢአትነት የጽድቅን ጽድቅነት አያውቁምና። ስለዚህ ይህ ነው በእስልምና ላይ ያለው ትልቅ ደስ የሚለው ነገር ምንድን ነው? አምላክ በወላጅህ ስም እንትን አንተን አይፈርድብህም። ወላጅህ ራሱ ይጠይቃል ራሱን ችሎ። አንተ ደግሞ የነቢያት ትምህርት አስተምሮ ደርሶ ለአቅመ አዳም ደርሰህ ንጹህ አእምሮ ኑሮ አልቀበልም አሻፈረኝ ካልክ ብቻ ነው እንደ ኃጢአተኛ የምትቆጠረው። ይህን ይመስላል። ኦኬ እሺ፣ ቴንኪዩ። ግን እዚህ ጋር አዳምና ዮሐን ከገነት ወደ ምድር መባረራቸው ቅጣት ነው ቅጣት አይደለም? አንደኛ ነገር እሱን ጥያቄ ልጠይቅ። እንደ ቅጣት አይደለም የሚታየው? ምክንያቱም እኔ ቅጣት ነው ብዬ ነው የማስበው። አንደኛ ከገነት ወደ ምድር መምጣት እንደ ቅጣት ብዬ ነው የማስበው። ገነት ላይ መኖር ደግሞ ያው መታደል ነው። ሰው አሁን እነሱ እኔ እዚህ ጋር ሎጂካል ለመሆን ነው እየሞከርኩ ነው። እና እነሱ ምድር ላይ ከመጡ በኋላ ሲወልዱ አዳምና የአዳም ልጅና የሔዋን ልጅ ሰምሃው በእነሱ ምክንያት እዚህ ምድር ላይ መጥተዋል። አሁን ኮንሴፕቱን ዲቴል ብዙም ስለማላውቀው የኃጢአት ውርስ የሚለው በእኛ በኩል ያለውን ማለት ዲቴል ስለማላውቀው፣ ግን እዚህ ጋር የሚታየኝ ምንድን ነው እነሱ ምድር ላይ መጥተዋል። ሰው ምድር ላይ መቀመጥ እኔ ኮንፈርት አይሰጥም። ሰው ከገነት ስለማይበልጥ ገነትን የሚያክል ነገር ስለሌለ ሰው አዳምና ሔዋን ልጅ ሲወልዱ እነዛ ልጆች ያ ኃጢአት ወይም ደግሞ እነሱ አዳምና ሔዋን የፈጸሙት ችግር ከሌለባቸው አላህ ወይም ደግሞ ፈጣሪ እነዛ ልጆች ወስዶ ገነት አስቀምጠው የእነሱን ዘርዛ ማስቀጠል ይችል ነበር። ከዛ ከእነሱ ደግሞ ሲያጠፉ መልሶ በእነሱ ጥፋታቸው መልሶ ያባራቸው ነበር። ግን እዚህ ጋር ምንድን የተፈጠረው? አንዴ አዳምና ሔዋን አባረራቸው። ከዛ መሬት ላይ ሰዎች ይኖራሉ። ግን መሬት ላይ የኖሩበት ምክንያት ደግሞ እንዲኖሩ ያደረጋቸው ምክንያት ማን ነው ሲባል እዚህ ጋር አዳምና ሔዋን ነው ማለት ነው። ይሄ ዳትሚስ የሆነ ሪሌሽን አለው። የእነሱ ኃጢአት ኮዝ አድርጎናል እኛ እዚህ እንድንኖር ማለት ነው። አላደረገ ምንም ከአዳምና ከሔዋን ጋር ቅጣት አይደለም የምትለው ኢብራሂም፣ ቅጣት ነው። አላህ በቁርአን ላይ ተናግሯል። አላህ ሱብሓነሁ ወተዓላ ከበላህ ትወጣለህ ወደ ምድር ትወርዳለህ ብሎ ቅጣት ነው። እሱ ቅጣት አይደለም ብለህ ነገራችሁ ካለ ተሳስተዋል። የፈጠረው ለምድር ነው። ለምድር ሆኖ የሚሆነው ግን ሰበብ አለ። ሰበቡ ምንድን ነው? ትእዛዝን መተላለፉ ነው። ትእዛዝን መተላለፉ ከዚያ በኋላ ቅጣትን ያስከትላል። ገብታችኋል? ነው ይህን ይመስላል። አላህ ስብሓነ ወተዓላ ከልክሎታል። አንተ ወዘውጁከ ልጀና ወኩላ ሚንሃ ረገደን ሐይሱ ሽእቱማ ወላ ተቅረባ ሀዚሂ ሸጀራ ፈተኩና ሚነ ዛሊሚን። ይችን የዛፍ ፍሬ እንዳትቀርቡ ነፍሳቸውን ከበደሉ ትሆናላቸው አላቸው። ነፍስን መበደል ኃጢአት ነው አይደለም? ኃጢአት ነው። ለዚህ ቅጣቱ ምንድን ነው? መውጣት። ፈቁልና ያ አደሙ ኢነ ሀዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ። ይችን የዛፍ ፍሬ እንድትበሉ እንዳያደርጋችሁ ከበላችሁ ትወጣላችሁ እና የዛኔም ትቸገራላችሁ ምድር ላይ አላቸው። ያ ነው። እሺ አሁን ይሄ ነው ወገናችን። እሺ አሁን አንተ እየጠየቅ ያለሁ ከእምነት ውጭ ሆነህ ነው። እንደ ሎጂክ ብለህ አነሳ። ሲጀመር እምነትና ሎጂክ እኛ እዚህ የመኖራችን ምክንያት ኮዙ የእነሱ ኃጢአት አይደለም ወይ ነው ጥያቄ። እንደሱ ከሆነ ስለዚህ እንደሱ ብሎ የሚያስተምረውን እምነት መዘናገዝ እኮ እነሱ አንድ ያታዳምጥም እንዴ? በእነሱ ኃጢአት ነው እዚህ የመጣ ነው ብሎ የሚያምን እምነት ካለ ያ እምነት ይመዘናል። እንደሱ ነው የሚሆነው። እናንተ እንደዚያ ብላችሁ ነው የምታምኑት አይደለ? በአዳምና በሔዋን ኃጢአት ምክንያት ነው የመጣ ነው ብለህ ነው የምታምነው አይደለ? እንደሱ ብለህ ነው የምታምነው። ሻሃዳ ለመሰለኝ ኡስታዝ ኡሙ ጋር ይቅርታ። እሺ ኡሙ ኢልሃም ካለሽ ቤትሽ ናቸው። እሺ አንዴ ነው አለስላም ተረጋጋ። ኡሙ ኢልሃም አለሽ?
ሄሎ እሺ ካለሽ ሜትር ማንሳት ትችላለሽ። እሺ ወአለይኩም ሰላም። ሰላም ነው ሁስ እንዴት ነህ? ዳኝ አልሐምዱሊላህ ሰላም ነው። አይ ይቅርታ እኔ በአላህ ያስገቡን ስራችሁ ላይ ጠይቃለሁና ያስገቡኛልና እስኪ ሻሃዳ ልብዬ ያስገቡኛል ብዬና ጥያቄ ነበረኝ። ጥያቄ ነው። እሺ አንዴ ወርደሽ ታባ አድርግሽ ምንም እንዳትል ኮሜንት ላይ እሺ። እና አንተ በአዳምና በሔዋን ኃጢአት ምክንያት ነው እዚህ ምድር ላይ የመጣ ነው ብለህ ነው ብታምነው አንተ አይደለ? ሄሎ እንደሱ ብሎ ያስተማረህ ማን ነው? ኢየሱስ ክርስቶስ እንደሱ ብሎ ኢየሱስ ክርስቶስ አስተምሯል። በአዳምና በሔዋን ኃጢአት ምክንያት ነው ዛሬ ምድር ላይ የመጣችሁት ብሏል ክርስቶስ። አንተ የክርስቶስ ተከታይ እንደመሆነ አይ እኔ እሱ ላይ ይበል እርግጠኛ አይደለሁም፣ ግን ኦብቪየስ ነው ከሆነ የምናየው ነገር ነው አይደል? እንዴ እነሱ መጡኝ ያዚሁ ቀረን። በቃ ሃይማኖት ላይ እንደሱ ሎጂክ አያስኬድም ሆነ ወገናችን። እምነት ካላስኬደሽ በአንተ በኩል ያለው መረጃ ምንድነው የምትነግረኝ? በእነሱ ምክንያት አይደለም የመጣለው ሰው በምንድን ነው የተገኘበት? አዳምተ አይደለ? ክርስቶስ አንዲት ቦታ ላይ እንደዚህ አላለም። የሚገርማችሁ ክርስቶስ አንድ ቦታ ላይ በአዳምና በሔዋን ኃጢአት ምክንያት ነው ምድር ላይ የመጣችሁት ብሎ አልተናገረም። ማን ነው እንደሱ ብሎ ያስተማራችሁ? ይሄን አስተምሮ ያስተማራችሁ አቤት የት እንዳመጣ ጠይቋቸው። አይደለም አዲስ ኪዳን ላይ ኢየሱስ ክርስቶስ አንዲት ቦታ ላይ ብሉይ ኪዳንም እንዲህ ብሎ ያስተማረ ነብይ የለም። ግን የክርስትና የእምነቱ መሰረት ነው። የሚገርም ናቸው። የክርስትና የእምነቱ መሰረት ሆኖ ሳለ መጽሐፍ ቅዱስ ላይ ግን ትምህርት የለም። እንደዚህ ብሎ ያስተማረ ነብይ የለም። ክርስቶስም አንዲት ቦታ ላይ እዚህ ምድር ላይ የመጣችሁት እናንተ ሰዎች የአዳም ልጆች በአዳምና በሔዋን ኃጢአት ምክንያት ነው አላላቸውም። ይወጣላል። ከየት ነው ያመጣችሁት? ማን ነው እንዲህ ብሎ ያስተማራችሁ? የክርስትና የእምነት መሰረት ይሄ ነው። ክርስትና እምነቱ ስህተት መሆኑን ከዚህ ነው የምትረዱት። የክርስትና የእምነት መሰረት ምንድን ነው? እዚህ ምድር ላይ የመጣ ነው እኛ ሰዎች በአዳምና በሔዋን ኃጢአት ምክንያት ነው። ስለዚህ እንዳለ በዚህ ምክንያት ኢየሱስ ክርስቶስ ስጋን ለብሶ ሊያድነን መጣ ምናምን አይነት ይሄ ነው የእምነት መሰረት። ክርስቶስ እንዲህ ብሎ አስተምሯል ወይ? እኔ በአዳምና በሔዋን ኃጢአት ምክንያት ስለመጣችሁ ለዚያ ነው የመጣሁት ምናምን ብሎ አላለም። በሱ አላስተማረም። ስለዚህ ይሄ እምነት ስህተት ነው። በዚያ እምነት ላይ ያላችሁ ሰዎች ይሄ ስህተት ነው። አንዲት ቦታ ላይ ክርስቶስ እንዲህ ብሎ አላስተማረም። ይሄ ነው። አይ እሺ፣ በአንተ በኩል ያለውስ ምንድነው ምክንያቶች? የመጣ እዚህ የተገኘንበት ምክንያት ምንድነው? እሺ መልካም። እሺ አዳም ከመጀመሪያው አምላክ አላህ ሱብሓነሁ ወተዓላ ሲፈጥረን ይናገራል። የመጀመሪያ አዳምን አላህ ሲፈጥረው ከመፍጠሩ በፊት ምን አለ? ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ ቃሉ አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ ወነሕኑ ኑሰቢሑ ቢሐምዲከ ወኑቀዲሱ ለክ ቃለ ኢኒ አዕለሙ ማ ላ ተዕለሙን አለ። አምላክ አላህ አዳምን ከመፍጠሩ በፊት ለመላእክቶች እንዲህ አላቸው። ወኢዝ ቃለ ረቡከ ሊልመላኢካ ሙሐመድ ሆይ እኔ ጌታ አምላክ አላህ ለመላእክቶችም እንዲህ ባልኩኝ ጊዜ አስታውሳለ። ኢኒ ጃዒሉን ፊል አርዲ ኸሊፋ እኔ በምድር ላይ ተተኪ ላደርግ ነው አለ አምላክ አላህ። ተተኪ የሚለው አዳምንና ሔዋንን እንዲሁም ደግሞ ትውልዶቻቸውን ማለት ነው። በዚህ ጊዜ መላእክቶች ቃሉ አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ በእርሷ በምድር ላይ የሚያጠፋን እንዲሁም ደግሞ ደምን የሚያፈስ የሆነን አካል ተተኪ ታደርጋለህን ብለው ጠየቁ። ወነሕኑ ኑሰቢሑ ቢሐምዲክ ወኑቀዲሱ ለክ ቃለ ኢኒ አዕለሙ ማ ላ ተዕለሙን እኛ ደግሞ አንተን የምንቀድስህ የምናመሰግንህ የምናጠራህ እያለን እንዲህ አይነቶችን ለምን ትፈጥራለህ ብለው ጠየቁ። ምክንያቱም እነሱ የመሰላቸው ምንድነው? አጠቃላይ ከአዳም የሚነሱ ልጆች ሁሉ አጥፊ ብቻ ነው የመሰላቸው። አላህ ደግሞ ቃለ ኢኒ አዕለሙ ማ ላ ተዕለሙን እናንተ የማታውቁትን እኔ ያውቃለሁኝ አላቸው። ያ ማለት ከአዳም ዘሮች ምንም እንኳን አጥፊዎች ቢኖሩ ደም የሚያፈሱ ቢኖሩ ከእነርሱ መካከል ግን ነቢያትና ተከታዮቻቸው አሉ። እነርሱ አሉ ብሎ ይሄን ያሳውቃቸዋል። ኢኒ አዕለሙ ማ ላ ተዕለሙን። ከዚያም አምላክ አላህ ሱብሓነሁ ወተዓላ አዳምን ሰራው ከአፈር፣ ሔዋንን ከአዳም ጎን ፈጠራት። ታቻል ሔዋንን ፈጠራት። ይህ ነው። ከዚያ በኋላ አደም አለይሂ ሰላም እና ሐዋን በጀነት ኑሩ አላቸው። ከዚያ እስከ ዛፍ ፍሬ እንዳትበሉ አላቸው።
እነርሱም ያችን የዛፍ ፍሬ በሉ፣ የዛፏን ፍሬ በሉ። ከዚያ በኋላ ወደ ምድር ውረዱ ተባሉ። ይሄ ነው የሆነው። የሰይጣን ድርሻ በዚያ ላይ ምን ነበር ከተባለ ከመጀመሪያው ጀምሮ ሰይጣን አምባሲ አልነበረም። እንደሚታወቀው የአምላክን ትእዛዝ የሚጠብቅ ነበር። ነገር ግን ለአዳም ስገድ ተባለ። የሰላምታ ስግደት ማለት ነው። ያንን አልሰግድም አለ። ታቸዋል አልሰግድም በባለ ጊዜ አምላካችን አላህ ስብሐነ ተዓላ ወደ ምድር ውረድ አለው። እርሱም ወረደ። እዚያ በፊት አዳምና ሔዋንን እንዲሰጡ አደረጋቸው። የአምላክ አላህ ስብሐነ ተዓላ ትእዛዝ እንዲያምፁ አድርጎ በዚህ ምክንያት ሆናቸው፣ ሰበብ ሆናቸው። ከዚያ ሁላቸውም ወደ ምድር ውረዱ ተባሉ። አዳምም ሔዋንም ሰይጣንም ወረዱ። ጌታቸው ያለርን ከዚያ በኋላ እነርሱ ሁላቸው እንዲወርዱ ተደረጉ ማለት ነው። ይህን ይመስላል። እሺ ይሄ ነው። ዳግም እንደገና የሚመለሱበትን ምክንያት አላህ ነገራቸው። ደግሞ አዳምና ሔዋን ምን አላቸው? አዳምና ሔዋንን ማለት ነው ከዚህ ከሰማይ ውረዱ አላቸው። ቁልና እህቢጡ ሚንሃ ጀሚዓ፣ በሉ ሁላችሁም ወደ ምድር ውረዱ አላቸው። ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን። ከእኔ የሆነ አንድ ቀኑ መንገድ በሚመጣላችሁ ጊዜ ያን ቀኑ መንገዴን የተከተለ ሰው ፍርሃትም ሆነ ሐዘን የለበትም። ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሐቡ ናር። ነገር ግን እነዚያ የማወርደውን ቀኑ መንገድ የካዱና ያስተባበሉ እነርሱ የእሳት ሰዎች ናቸው፣ በእሳትም ውስጥ ለዘላለም ዘውታሪዎች ናቸው አለ። ይህን ኪዳኑን አላህ ስብሐነ ወተዓላ ለአዳምና ለሔዋን አሳወቃቸው። ከዚያም እነርሱም በቀኑ መንገድ ላይ ነበሩ አዳምና ሔዋን። እነርሱም ወደ ገነት ተመላሾች ናቸው ማለት ነው። ምክንያቱም ንስሐ አድርገዋል። ንስሐቸውን አላህ ተቀብሏቸዋል። በቀኑ መንገድም ላይ መርጧቸዋል፣ ሂደዋል። አዳምንም የመጀመሪያው ነቢይ አድርገው አምላክ አላህ ስብሐነ ወተዓላ መረጠው ማለት ነው። ይህን ይመስላል። እሺ ግን በክሊር አልሆነልኝም። እኔ መልሴ ማለት የኔ አጭር ቀጥተኛ መልስ ብትመልስልኝ ደስ ይለኛል። ለዚህኛው ማለት ነው። ማለት ልክ አዳምና ሔዋን ሲወልዱ ልጆቻቸው ለምን ወደ ገነት አልተመለሱም? ልክ ለምሳሌ አንድ ኤግዛምፕል ለመስጠት ይህንን ለማብራራት ማለት ኤግዛምፕል በጣም ክሊር ለማድረግ ይህን ጥያቄ ልክ የሆነች እናት ምሳሌው ከመጽሐፍ ቅዱስ አድርገሽ ችግር የለውም። ሎጂካ ስራ ምሳሌህን ወይ ከመጽሐፍ ቅዱስ ወይንም ከቁርአን ደስ ካለ አድርግና አምጣ። ኦኬ እኔ ብዙም ከሁለቱም እንትን የለኝም። በቃ ካላወቅክ ግን መልሱን የምታገኘው ወይ ከቁርአን ከመጽሐፍ ቅዱስ ነው። በክርስትና ላይ ያለውን እኔ ጥያቄ ነው እኮ እየጠየኩ ያሉት እንጂ ዲፌንድ እያደረኩ አይደለም። እኔ እየጠየኩ ያሉት ለምንድን ነው ያልተመለሱት የሚለውን አልመለስክልኝም እያልኩ። እና ያልተመለሱት የሚባለው ገብተው የነበሩ ሰዎች ለምን አልተመለሱ የሚባለው ስለነዚያ ነው። ለምሳሌ አዳምና ሔዋን ለምን አልተመለሱም ብትል ትክክለኛ ጥያቄ። ምክንያቱም ነበሩበት። ለምን አልተመለሱም የሚባለው እንደ ሎጂክም የነበረበት ቦታ ላይ እንደገና ይሄ ሰው ለምን አልተመለሰም የሚባለው ያ ነው። ያልተፈጠረን አካል ለምን አልተመለሱም ሳይሆን የሚባለው እንዴት ነው ሊገቡ የሚችሉት ወደ ገነት ተብሎ ነው እኛ ነው የሚጠየቀው። ገብቶሃል አይደለ? ለምን አልተመለሱም የሚባለው ከነበርክበት ቦታ ወጥተህ እንደገና ለምን አልተመለስክ የሚባለው ለእንዲህ አይነት አካል ነው። እኔ እናንተ እስከተባለ የአዳም ልጆች አልነበረም ሲጀመር እዛ እያልከው አልነበርንም። ስለኛ ምንድን ነው የሚባለው? እኛስ ወደ ገነት ልንገባ የምንችልበት መንገድ ምንድን ነው ተብሎ ነው የሚጠየቀው። ይሄን አምላክ በነቢያት በኩል ሁሉ በየዘመናቱ እያወረደ በእኔ ያመነ ሰው እንዲሁም ደግሞ እኔ በነቢያቶች ላይ ያወረድኩትን እምነት እስልምናን የተከተለ ሰው እርሱ ገነትን ይገባል እያለ ስለኛ ደግሞ ተናገረ። አዳምና ሔዋን እስከተባለ የሚመለሱበትን መንገድ ነግሯቸዋል እያልከው ነው። ያው የቁርአን አንቀጽ አወራህ ነገርኩ። በቁርአን ላይ ውረዱ ሲላቸው ገና ከእናንተ ቅኑ መንገድን የጠበቀ ወደ ገነት ይገባል ብሎ ነገራቸው። እነርሱ መመለሳቸው የማይቀር ነው። እነርሱ አዳምና ሔዋን ይገባሉ። ምክንያቱም እነርሱን አላህ መሰከረላቸው። ንስሐ ቃል ሰጣቸው። ከወረዱ በኋላ ንስሐ አደረጉ። ንስሐውን ተቀበላቸው። ጭራሽ አዳም የመጀመሪያው ነቢይ አድርገው አምላክ አላህ መረጠው። ነቢያቶች ደግሞ የገነት ናቸው። ቃል በቃል እሰጥሃለሁኝ ሐዲስ አዳም ጀነት ገቢ ነው። ነቢ ሰለላሁ ዐለይሂ ወሰለም አልነቢዩነ ፊል ጀና አሉ። ነቢያቶች የገነት ናቸው አሉ። የመጀመሪያው ነቢይ ማን ነው ሲባሉ አዳም ነው ብለው መለሱ። ስለዚህ አዳም
የገነት መሆኑ ያው ተረጋግጦለታል። ይህን ይመስላል። እኛስ ለምን አልተመለስንም ሳይሆን የሚባለው እንዴት ነው ገነት የምንገባው ነው የሚባለው። ለምን አልተመለስንም የሚባለው ወጥቶ ለነበረ አካል ነው። እኛ አልወጣንም፣ የወጣው አዳም ነው። እርሱ ደግሞ ተመላሽ መሆኑን አላህ አረጋግጦለታል። ይህን ይመስላል። እሺ ሌላ ጥያቄ ያለው ሰው አለ? ከላይ ማን ነበር? ቢንት ሰይድ ወይንም ከላይ ማን ነው? ዋቤ አላችሁ? ሰላም አለይኩም። ለማንኛውም መልካም ቆይታ። ሰላም እሺ ነበረኝ ጥያቄሽ ምንድን ነው? ስላስገባኝ አመሰግናለሁ። ሰዎች ጋር ከቆይ ይሰማል? እሺ ዑምራ ማድረግ ከኩዌት ወደ መካ በመሄድ ይሰማል? ብዙ አይሰማሽም? መልሱ ካልተሰማሽ በቃ ማለት ነው መድከም ነው የሚሆነው። ይሰማሻል? አይሰማሽ? ይሰማል? በቃ ካልተሰማ ነዝለው ታህት ሰዎች ጋር ከኩዌት እሺ ዋቤ ጥያቄ አለ? ያላ ነንዝል ታህት። እሺ ልጆች እዚህ ያላቸው ልጆች ንጽጽር የሚሰሩ ልጆችን አደራ ፎሎ አድርጓቸው። አቡከርን ነጀማል ሁላቸውንም የምታውቋቸው ልጆች ፎሎ አድርጉ፣ ተከታተሉ፣ ታብ አድርጉ ሲገቡ፣ ኮፒሊንክ አድርጉ ሲገቡ። እሺ መጀመሪያ ቶሎ ብላችሁ ታቡን 1 ሚሊዮን አስገቡት። ለብዙ ሰው ተደራሽ እንዲሆን ይሆናል። እናንተ ይህን ባደረጋችሁ ቁጥር ሌሎች መጥተው ዳዋ ባዳመጡ ቁጥር ተጠቃሚ ትሆናላችሁ። ከምንዳው ከአጅሩ ተካፋይ ትሆናላችሁ። ስለዚህ ከፍ አድርጉ፣ እንትናቸውን ፎሎ አስደርጓቸው። ቪዲዮ እየሰራችሁ ለሁሉም ሙስሊም ይዳረስ ዘንድ ሌላም ክርስቲያን ፎሎ አድርጎ ይጠቀም ዘንድ ከነርሱ ፎሎ አድርጓቸው፣ ታብ አድርጉላቸው፣ ኮፒ ሊንክ አድርጉላቸው። ይህን ይመስላል። እሺ እኔ ትናንትና ልሄድ ነበር በነገራችን ላይ ከዚህ ከዱባይ ኤርፖርት ነው የተመለስኩት። የሆነ ያልጨረስኩት ነገር ነበር። እሱን ሳትጨርስ መሄድ አይቻልም ተባልኩኝ፣ ተመለስኩኝ። ዛሬ ጨርሻለሁ አልሐምዱሊላህ። ነገ ኢንሻአላህ እሄዳለሁ። ማንኛውም ዳዋ በአንድ ሰው ብቻ የሚቆም አይደለም። ዳዋ እስከ የውመል ቂያማ ድረስ ይቀጥላል። አንድ ልጆች የሚሰሩ እነሱን ከፍ አድርጓቸው፣ ፎሎዋቸውን አበረታታቸው። እሺ ከፍ አድርጎ ሲገቡ ታብ ማድረጋቸው ናቸው። እሱ ምናልባት አልፏንና አንዳንድ ያንተንም ባለፈው የተናገርካቸው መጨረሻ የተናገርካቸው ቃላቶች ባለፈው እንደነገርኩ የመጨረሻ መሰናበቻ አድርጎ የሚያስቡ አሉ እና ትንሽ ስለራስ ግልጽ ብታደርግልን። መቼም ወደዚህ አትቆይም አይደል? ወደ ዳወት ይመለሳል አይደል? ወደ ስራ እንደ ድሮ ማለት ነው። እሺ ኢንሻአላህ ታብ አድርጎ ሁላችሁም ሲገቡ። እሺ ባረከላሁ ፊኩም። ሰላም። ይሄ ኮፍያ የስልጤ ኮፍያ ይባላል። እሺ ማለት ዛሬ 600 ሰው አለ ሁሌ ዳዋ ማድረግ። እሺ ይሄ ነው ደስ የሚለው። ሁላችሁም ለአንድ አላማ ስሩ። ከዚያ ውጭ አባከናችሁ ጊዜ የከሰራችሁበት ጊዜ ነው። ስለ ኢስላም ማስተማር መመረጥ ነው፣ መታደል ነው። ነቢያቶች ሁሉ እድሜያቸውን ሁሉ መስዋዕት አድርገውለታል። እድሜያቸውን ሙሉ ደስተኛ ነበሩ። በዚያው ኢስላምን በማስተላለፍ ላይ መስዋዕት ትከፍላላችሁ፣ ትሰደባላችሁ፣ ትዘለፋላችሁ። ማንም ዝቅ ያደርጋችኋል እየመጣ የዛኔ ክብራችሁን ሁሉ ለኢስላም አሳልፋችሁ ስጡ። የኢስላም ክብር ከእናንተ ክብር በላይ ነው። ገብታችኋል? ያ
በተሰደባቸውና በተዘለፋቸው ቁጥር ኢስላም በማስተላለፍ ላይ የነቢያቶችን መሰደብ መዘለፍ አስታውሱ። እነርሱ ከእናንተ በላይ የተከበሩ ነበሩ ከአላህ ዘንድ፣ ግን ክብራቸው ሁሉ ተጎድፈዋል፣ ተሰድበዋል፣ ተዘልፈዋል፣ ተመተዋል፣ ተቆስለዋል። ያ ሁሉ ሆነው እነርሱ ለእኛ መሰደብ እዚህ ቲክቶክ ላይ ስለሰደባቸው አንድ ሰው ምንም ማለት እንዳልሆነ የዛኔ ይገባቸዋል። ገብታቸዋል። ከማንም በላይ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ነው አዛ የተደረጉት። በኡሁድ ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አቆሰሏቸው። ደማቸው ከዚህ ሲወርድ ጊዜ ሙሉ ፊታቸው ደም ለብሰው ነበረ። ጥርሳቸው ሁሉ ተሰብሮ ነበረ። ያን ሁሉ እየጠረገው ከይፈ ዩፍሊሑ ቀውሙን ሸጁ ነቢይሁም ብለው ነበር የተናገሩት። ስለ መዳናቸው ያስቡላቸዋል። እንደዛ ቁስለዋቸው ከይፈ ዩፍሊሑ ቀውሙን ሸጁ ነቢይሁም፣ ነቢያቸውን አቁስለው እነዚህ ህዝቦች እንዴት ነው መቼ ነው የሚድኑት ታዲያ ብለው ስለ መዳናቸው ያስባሉ። ነቢያቸውን አቁስለው ሲሉ ስለ ራሳቸው ነው። የእርሳቸው መቁሰል አሳስቧቸው እንዳይመስላችሁ። አንድ ሰው ከነቢይን ይሄን ያክል ከተዋጋና ነቢይን ይሄን ያክል ካቆሰለ ካደማ ወደ ነቢያት ትምህርት መጥቶ መቼ ነው ተረድቶና ተገንዝቦ ሊሰልም የሚችለው እያሉ ለእነርሱ እያዘኑላቸው ነው። ይወታቸዋል። ወዲያውም ምን አደረጉ? ዱዓ አደረጉላቸው። አላሁመ እግፊር ለቀውሚ ፈኢነሁ ላ ያዕለሙን፣ አምላክ ያላ ሆይ የሚያደርጉትን ስለማያውቁ ነው እና ይቅር በልላቸው ብለው ጸሎት አደረጉላቸው። እዚያው የኡሁድ ጦርነት ላይ ይህን ያክል ላደሟቸውና ለቆሰሏቸው ከጸለዩ ነቢያችን ሰለላሁ ዐለይሂ ወሰለም እኛስ ባስተምሮት መንገዳቸው ላይ በምትባሉት ነገር ላይ ሁሉ ቻዮች ሆኑ፣ ታጋሾች ሆኑ። እታቸዋል። ያ ነው በትዕግስት ካልሆነ የነቢያትን መንገድ ለትውልድ ማድረስ አትችሉም። የሚሰድቧቸውን እናንተ ከሰደባችሁ ከእነርሱ በምን ተሻላችሁ? የሚዘልፏቸውን እናንተን በእነርሱ ደረጃ ልክ ወርዳችሁ ከዘለፋችሁ በምን ተሻላችሁ? ወደ ምድር ነው የምትጣሩት። ታዲያ ክብራቸው ያሳስባችሁ ዳዋ ቦታ ላይ ሆናችሁ። ነገር ግን ለእነዚያ ሰዎች እውነት አለመድረሱ ያሳስባችሁ። ለእነዚህ ሰዎች ልባቸው ውስጥ እውነትን ማድረሳችሁ ብቻ ነው ሊያሳስባቸው የሚገባው። የዛኔ መሰደባችሁና መዘለፋችሁን እልህ ይዟችሁ እናንተ ለራሳችሁ ልትሟገቱ እንዳትቆሙ። የእስላም ክብር ከእናንተ ክብር በላይ ነው። እነዚህ ሰዎች እስላምን አለመገንዘባቸው ከእናንተ መሰደብ በላይ ነው። የእናንተ መሰደብና መዘለፍ በኋላ ይደርሳል፣ ችግር የለውም። እንደውም ጊዜ ሰጠህ ለዚህ አትመልሱ። ጌታቸዋል። ይልቁንስ ያልተረዱትን ነገር ቀስ ብላቸው በማስረዳት በሰብር በትዕግስት፣ ይሄ ነው መሆን ያለበት። ይሄ ነው የነቢያት ሁሉ ያስተምሯቸው መሰረት። ስኬትም ላይ ያደረሳቸው በመታገሳቸው ምክንያት ነው። ጌታቸዋል። ባይታገሱ ኖሮ ነቢያቶች በአስተምሮታቸው ጊዜ ሲሰደቡ ለራሳቸው ክብር እንመልሳለን ብለው ቁሞ በነበር ያን የሚያስተምሩትን ያነገቡትን ትምህርት ለሰው አይደርስም ነበር። ጌታቸዋል። ይህን ይመስላል። መልካም ጊዜ ሆንላችሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ቻው ቻው ቻው። መልካም አዳር።